ምዕራፍ 45 ዮሴፍ ራሱን ለወንድሞቹ መግለጡ። ዮሴፍም በፊቱ ሰዎች ሁሉ ቆመው ሳሉ ሊታገስ አልተቻለውም። ሰዎቹንም ሁሉ ከፊቴ አስወጡልኝ ብሎ ተናገረ። ዮሴፍ ለወንድሞቹ ራሱን በገለጠ ጊዜ በእርሱ ዘንድ የቆመ ማንም አልነበረም። ቃሉንም ከፍ አድርጎ አለ፣ ቀሰ። የግብፅ ሰዎችም ሰሙ፣ አለቀሰ። ቃሉንም ከፍ አድርጎ አለቀሰ። የግብፅ ሰዎችም ሰሙ፣ በፈርዖን ቤትም ተሰማ። ዮሴፍም ለወንድሞቹ እኔ ወንድማችሁ ዮሴፍ ነኝ፣ አባቴ እስካሁን በሕይወቱ ነውን? አላቸው። ወንድሞቹም ይመልሱለት ዘንድ አልቻሉም፣ ደንግጠው ነበርና። ዮሴፍም ወንድሞቹን ወደ እኔ ቅረቡ አላቸው። ወደ እርሱም ቀረቡ፣ እንዲህም አላቸው፣ ወደ ግብፅ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ። አሁንም ወደዚህ ስለ ሸጣችሁኝ አትፍሩ፣ አትቆርቆሩም። እግዚአብሔር ለሕይወት ከእናንተ በፊት ልኮኛልና። እነሆ ይህ 2 ዓመት በምድር ላይ ራብ የሆነበት ነውና የማይታረስበትና የማይታጨድበት 5 ዓመት ገና አለ። እግዚአብሔርም በምድር ላይ እንድትድኑና እንድትተርፉ እመግባችሁ ዘንድ ከእናንተ በፊት እኔን ላከኝ። አሁንም እናንተ ወደዚህ የላካችሁኝ አይደላችሁም፣ እግዚአብሔር ላከኝ እንጂ። ለፈርዖንም እንደ አባት አደረገልኝ፣ በቤቱም ሁሉ ላይ ጌታ፣ በግብፅ ምድርም ሁሉ ላይ አለቃ አደረገኝ። አሁንም ፈጥናችሁ ወደ አባቴ ሂዱ፣ እንዲህም በሉት፣ ልጅ ዮሴፍ የሚለው ነገር ይህ ነው። እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ። ወደ እኔ ና፣ በዚያም አትዘግይ። በዓረብ በኩል በጌሴም ምድርም ትቀመጣለህ፣ ወደ እኔም ትቀርባለህ። አንተና ልጆች የልጆችህም ልጆች፣ በጎችህና ላሞችህ ያንተ የሆነው ሁሉ፣ በዚያም አንተና የቤት ሰዎች ያንተ የሆነው ሁሉ እንዳትቸገሩ እመግብሃለሁ። የራብ ዘመን ገና 5 ዓመት ቀርቶታልና፣ እነሆ ለእናንተ እኔ ራሴ በአፌ እንደ ተናገርኋችሁ እናንተ በዓይኖቻችሁ አይታችኋል። ወንድሜ ብንያም በዓይኖቹ አይቷል። ለአባቴ በግብፅ ምድር ያለኝን ክብሬን ሁሉ በዓይኖቻችሁ ያያችሁትንም ሁሉ ንገሩት። አባቴንም ወደዚህ ፈጥናችሁ አምጡት። የወንድሙን የብንያምንም አንገት አቅፎ አለቀሰ። ብንያምም በአንገቱ ላይ አለቀሰ። ወንድሞቹን ሁሉ ሳማቸው፣ በእነርሱም ላይ አለቀሰ። ከዚያ በኋላ ወንድሞቹ ከእርሱ ጋር ተጨዋወቱ። በፈርዖን ቤትም የዮሴፍ ወንድሞች መጡ ተብሎ ወሬ ተሰማ። ፈርዖንና ቤተሰቡ ሁሉ ደስ አላቸው። ፈርዖንም ዮሴፍን አለው፣ ለወንድሞችህ እንዲህ ብለህ ንገራቸው፣ ይህን አድርጉ፣ ዕቃችሁን ጭናችሁ ወደ ከነዓን ምድር ሂዱ። አባታችሁንና ንብረታችሁን ሁሉ ይዛችሁ ወደ እኔ ኑ። እኔም የግብፅን ምድር በረከት ሁሉ ሰጣችኋለሁ፣ የምድሪቱንም ድልብ ትበላላችሁ። አንተም ወንድሞችህን እንዲህ አድርጉ በላቸው፣ ከግብፅ ምድር ለሕፃኖቻችሁ ለሴቶቻችሁም ሰረገሎችን ውሰዱ። አባታችሁን ይዛችሁ ኑ። ለዕቃችሁም ዓይናችሁ ላየውም ሁሉ አታስቡ፣ የግብፅ በረከት ሁሉ ለእናንተ ነውና። የእስራኤል ልጆችም እንደ አዘዛቸው አደረጉ። ዮሴፍም የግብፅ ንጉሥ ፈርዖን እንደ ነገረው
ሰረገሎችንና ለመንገድ ስንቅን ሰጣቸው። ለሁሉም 2 መለወጫ ልብስ ሰጣቸው። ለብንያም ግን 300 ብርና 5 መለወጫ ልብስን ሰጠው። ለአባቱም እንደዚሁ ላከ። ከግብፅ በረከት ሁሉ የተጫኑ 10 አህዮችን ደግሞም በመንገድ ለአባቱ ስንቅ የተጫኑ 10 በቅሎችን። ዮሴፍም ወንድሞቹን አሰናበታቸው፣ እንዲህም አላቸው፣ በመንገድ እርስ በርሳችሁ አትጣሉ። እነርሱም ከግብፅ ሀገር ወጥተው ሄዱ። ወደ ከነዓንም ምድር ወደ አባታቸው ወደ ያዕቆብ ደረሱ። እንዲህም ብለው ነገሩት፣ ልጅ ዮሴፍ በሕይወቱ ነው፣ እርሱም በግብፅ ምድር ሁሉ ላይ ገዢ ሆኗል። ያዕቆብም ልቡ ደነገጠ፣ አላመናቸውምም። እነርሱም ዮሴፍ ያላቸውን የተናገራቸውንም ነገር ሁሉ ነገሩት። ይወስዱት ዘንድ ዮሴፍ የላካቸውን ሰረገሎች ባየ ጊዜ የአባታቸው የያዕቆብ ልቡ መንፈሱም ታደሰ። እስራኤልም ልጄ ዮሴፍ ገና በሕይወት ከሆነ ይህ ለእኔ ታላቅ ነገር ነው፣ ሳልሞት እንዳየው እሄዳለሁ አለ።